ጌታ ሆይ ተመስገን ተመስገን። አንድ ግን አለቃ አለ፣ ኢየሱስ ክርስቶስ። ቅድም ማኔ ሲገባ ሁላችሁም በደንብ ስታጨበጭቡ ነበር። ለሁሉ ሁሉን ቻይ ለእግዚአብሔር አይገባውም። በደንብ አጨብጭቡ። ከዚህ ስንወጣ ግን እንለያያለን። ጸጋ አለን። ተራ ሰዎች አይደለንም። የረገጥንበት ሁሉ ይባረካል። ያየነው ሁሉ ይባረካል። የጨበጡን ሁሉ ይፈወሳል። እኛን ፈልገው ሲመጡ እኛን ሳይሆን ኢየሱስን ያገኛሉ። ከዛ ውጭ ታሪክ የለንም። ይህንን ወንድሜን ዛሬ ነው ያየሁት ያገኘሁትም። ጸጋው በጣም ያስፈራል። ድምፁ አይደለም የድምፁ መዘመን ሳይሆን ከውስጡ የሚወጣው ቃል እሳት ነው። በጣም አንድ ነገር ልንገራችሁ፣ ሳልናገር ቀደመኝ እንጂ ታዋቂነት፣ ሀብት፣ ምድር ላይ የምታዩት በሰዎች አይን የሚገባ ሁሉ ነገር የሚጠፋ ነው። ሁሉን ነገር እዛው እንተዋለን። አንድ ነገር ልንገራችሁ፣ የሆነ ቀን ሁላችንም ተሰብስበን እንሄዳለን ወደ ኢየሱስ። ስንሄድ ግን አንድ ነገር እንጠየቃለን። ምን ሰራችሁ? አገላገላችሁ ወይ? የተራቡትን አበላችሁ ወይ? የተጠሙትን አጠጣችሁ ወይ? የታረዙትን አለበሳችሁ ወይ? ምንድነው ምድር ላይ የነበረው ቆይታው ተብሎ ስንጠየቅ እንዳናፍር። ሁላችንም ኃጢአተኞች ነን፣ ስጋ ለባሾች ነን። ሁሉም ኃጢአት ይሰራል። እግዚአብሔር በቸርነቱ በምህረቱ ያስበን። ቅድም እዚህ ጋር የሚነገረው የእግዚአብሔር ቃል አስደንጋጮች ነው። ከሱ ቃል በላይ ሆኖ የምታይ የለም። ምድር ላይ ታዋቂ ሰው፣ አንቱ፣ ባለስልጣን፣ ባለሀብት ይባላል እንባላለን። ፎቶ ጋጋታ፣ ቪዲዮ ጋጋታ። ኢየሱስ ከሌለ ሁሉ ነገር ባዶ ነው። እሱም ነገር ኢየሱስን ከያዘን ከእግዚአብሔር ጋር ከሆነን እኛ አቋርጠን የምናልፍበት ከተማ አይረጋጋም። ጠንቋዮች ይረበሻሉ። ሲጸልይ አንድ ነገር እግዚአብሔር ነው ለጊዜ ጠይቃለሁ። የታመሙ ሰዎች ብዙ ሰዓት እኔ ጋር መጥተው ታመምኩ ብሎ ይጠይቁኛል። በቅርቡ ለቅሶ ላይ ነበርኩና ቤተሰብ አንድ በጣም ምንወዳት ይታችን አገልጋይ አርፋለች። እንደው እኔ ሲያሳክማት ነው ያረፈችውና ለሕክምናዋ 1,500,000 ብር ተጠየቀንና 1,500,000 ብር ትራንስፈር አደረግኩ። እሷ ጋር ደረስኩ። አይዞሽ እግዚአብሔር አለ አልኳት። ያው እግዚአብሔር ጥሪ ጊዜው ስለነበረ ተጠራች። ወደ እግዚአብሔር ነው ሄደችው። 1,500,000 ብር ለአንድ ሰው ሕክምና ከተጠየቀን እኛ ቤት ላይ አጠቃላይ ቤተሰብ 13 ሰው አለ። አባዙት 1,300,000 ብር ለልብ ሕክምና የሚጠየቅ ከሆነ ስንት ሚሊዮን ይመጣል? 26 ሚሊዮን ብር ይመጣል። ለእኛ ቤት እግዚአብሔር አስባችኋል? እንዲሁ ነፃ የሰጠን ጤንነት። ለምን የጎደለህን ብቻ ታያለህ? ለምን ያጣኸውን ነገር ብቻ ታያለህ? ለምን ቆንጆ ጫማ ለማድረግህን ታያለህ? ጥሩ ሱፍ አለመልበስህን ለምን ታያለህ? ኢየሱስ ክርስቶስ እንዲሁ ነፃ የሰጠህ እንድትቆም የሰጠህ እግር፣ እንድትናገር የከፈተ አንደበት፣ እንድትሰራ የሰጠህ እጅ ሚሊየን ነው፣ ቢሊየን ነው፣ በቢሊየንም የማይቀየር። ጥሩ ቤት ይዘን ሰማይ አንሄድም።
ይዘን የምንሄደው መልካም ልብ ብቻ ነው። እግዚአብሔር ይህንን መልካም ልብ ለሁላችሁ ይስጣችሁ። መልካም ፈቃዳችሁ ከሆነ የእግዚአብሔር ሰው ቀጣይም እየመጣው አብሬ ከእናንተ ጋር እንዲያገለግል እድሉን ስጡኝ። አመሰግናለሁ።